ወደ ማንኛውም መንገድ ብትሄዱ የአባት ዓላማ ለልጆች ምን ማድረግ ነው ማለት ነው? ማሳካት ነው። እግዚአብሔር ዓላማው እንዲሳካልን ነው። እንዲሳካልን ማለት መልካም ፍጻሜ እንዲኖረን ሁሉ ጆርኒያችን የሁሉ የህይወቱ ጉዟችን በስኬት እንዲቋጭ እንዲፈጸም ያ የእግዚአብሔር ዓላማ ነው። ይሄንን ደግሞ ሁላችንም ስኬትን እናፍቃለን። ስለዚህ ስኬትን ከኛ ልብ ብቻ ሳይሆን የፈጣሪያችን የአባታችን የወላጅ አባታችንም ለእያንዳንዳችን ልጆቹ ያለው ዓላማ ይህ ነው። እግዚአብሔር ለሰው ልጆች ሁሉ መልካም የሆነው ከሰው ልጆች ማንነት ተነስቶ ሳይሆን ከራሱ ባህሪ ተነስቶ ስለሆነ ሁሉንም ዘር መልኩን፣ ቁመቱን፣ ባህሪውን ምንም ሳይ የእግዚአብሔር ዓላማ አንድ ነው። ሁሉ ነገር ምን እንዲያደርግልን ነው? እንዲሳካልን። ይሄንን ኢያሱን ኮኖ ያለው በትሉ መጽሐፍ ቅዱስ እንደ ዘር እንደ ምሳሌ ሆኖ እግዚአብሔር በእያንዳንዱ ሰው ልጆች ላይ ያለው ዓላማ የትውልድ ሁሉ ዓላማ እንደሆነ ማወቅ አለባችሁ። ምክንያቱም ይሄ እንደ ሲምቦል ሆነው እንደ ኔሽን እንደ ኢያሱ እንደ ሙሴ ሆነው የተነገረው የተገለጠው መገለጡ ለአንድ ህብረተሰብ ለአንድ ወገን ሳይሆን ለምንድን ነው ማለት ነው? ለሚመጣው ምንድን ነው? ትውልድ ሁሉ የልቡን ሐሳብ ነው። ይህንን በምን ታያላችሁ? በ120 ሰዎች ተሰብስበው በሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ በእነሱ ላይ በወረዱበት ጊዜ በልሳኖቻቸው ሲናገሩ ሲደነቁ ጠጥተው ነበር ብለው ሲናገራቸው ጴጥሮስ በመካከላቸው ቆሞ ጠጥተን አይደለም ሰክረን አይደለም፣ እግዚአብሔር በዘመናት በፊት እኛ ሳንመጣ ለአባቶች ምን ያደረገው የሰጠው ተስፋ የመንፈስ ቅዱስ እሳት ነው በእኛ ላይ ምን ያደረገው የወረደው። እኛም ዛሬ ያንን ተስፋ የመጀመሪያው በኩራት ሆነን ልሳን ተናገር። ይህ ተስፋ ለናንተ ለኛም ገና ለሚመጡት ሁሉ ምንድነው ማለት ነው? እግዚአብሔር ያሰበው የተስፋ ቃል ነው። ስለዚህ እናንተም በጌታ በኢየሱስ እመኑና ይህንን የተስፋ መንፈስ ምን አድርጉ? ተቀበሉ። አያችሁት? ስለዚህ 122 ብቻ ሆኖ የሚቀር አይደለም። ይህ አዘ ሲምቦል ይህንን ቃል ለመቀበል የጀመርነው ተስፋውን ለመቀበል የመጀመሪያ ሰዎች እኛ ነን። ግን ይሄኛው ኤክስቴንድ የሚያደርግ የሚቀጥል በተመሳሳይ እኛ ባመነው እምነት ለሚመጡ ሁሉ የሚቀጥል ምንድነው? ስጦታ ነው። ስለዚህ ኢያሱን እንዲሳካል ካለው ኢያሱ ላይ ብቻ የሚያልቅ አይደለም። ለእያንዳንዳችን ህይወት ለእያንዳንዳችን እግዚአብሔር ያለው ምንድነው ማለት ነው? ፕላን ነው፣ እቅድ ነው። ስለዚህ እንዲሳካልን አባት ይፈልጋል። ሁላችንም እንፈልጋለን። ስለዚህ እኛም እንፈልጋለን። አባትም ደግሞ እኛ ከፈለግነው በላይ ምንን ያደርገናል? እንድንፈልግ ራሱ እንድንሻ ያደርገን የአምላክ መንፈስ በውስጣችን ስላለ ነው። ለምን ይህ መንፈስ ባይደግፈን ይህ መንፈስ ከኛ ጋር ባይሆን ኖሮ እንደዚህ አይነትም መሻትም ሊኖረን አይችልም። በቤተ ክርስቲያን መጥቶ ራሱ ሆፕን ተስፋን መሳካትን ሲክ እንድናደርግ እንድንጸልይ እንድንፈልግ እንድንሻ የሚያደርገው ራሱ ይሄ የራሱ የመንፈስ ምንድነው ማለት ነው? ውጤት ነው። ለምን የተቀበላችሁት ምንድነው ይላል? የዓለምን መንፈስ ሳይሆን የማንን ነው? የእግዚአብሔር መንፈስ ነው። የእግዚአብሔር መንፈስ ሰዎች በተለያየ ቻሌንጅ ውስጥ በተለያየ ነገር ቢያልፉም ያንን አልፈው መልካም ነገር እንዲመጣ ኤክስፔክት እንዲያደርጉ እያንዳንዱን አማኝ መንፈስ ቅዱስ ምን ያደርጋል? ያግዛል። ግን በዓለም ዘንድ ያሉ ቪክቲም የሆኑ በዓለም መንፈስ ያሉ ብዙ ስኬት ያላቸው በስጋ የሚሳካ ጥሩ ብለን የምናስበው ነገር ላይ የሚኖሩ እንኳን ሰዎች ከተቀበሉት መንፈስ የተነሳ ቁልቁል ነው የሚመለከቱት። መሞትን ነው፣ መደየትን ነው፣ ማጣትን ነው፣ ሉዝ ማድረግን ነው። ያ ወደው አይደለም የተቀበሉት መንፈስ ወደ ታች እንዲመለከቱ እንዲሰጉ ልጆቻቸው እንደሚጠፉ ንብረታቸው እንደሚጠፋ አገር እንደሚጠፋ ከፍርሃት ከማጣት ሉዝ ከማድረግ በስተቀር ሊነግራቸው አይችልም። ያንን ደግሞ በአገር አይከለከሉትም፣ በበራ አይከለከሉትም፣ በስልጣን አይከለከሉትም፣ በምንም አይነት ሊከለከሉት አይችሉም። ለመከላከል ያስቡና ብዙ ነገር ይሰበስባሉ፣ ብዙ ነገር ያገኛሉ። ግን አግኝተውም ሊያርፉ አይችሉም። ለምን? የተቀበሉት መንፈስ የምንድነው? የዓለምን መንፈስ ነው። የዓለምን መንፈስ ደግሞ ምንድነው? ውድቀት፣ ዲስትራክሽን፣ መሞት፣ ሐዘንን ነው ኤክስፔክት የሚያደርገው እንጂ ሆፕን አይደለም፣ ተስፋን አይደለም፣ እሳካለው አይደለም፣ እለወጣለሁ አይደለም። እና አንዳንድ ጊዜ
በጣም ምን ሸወድ ሰዎች በቸርች ውስጥ መተን ራሱ ይሄንን መሻት እንድናገኝ ያደረገን ራሱ መንፈስ ቅዱስ ነው። እኛ ከራሳችን የፈጠርነው ብላችሁ አታስቡ። ኖ ሳካለው ወደፊት እሆናለሁ ብላችሁ ቸርች እንድትመጡ እንድታንኳኩ እንድትፈልጉ ይሄንን ዲዛይር ይሄንን መሻት ራሱ እንድትጸንሱ ያደረጋችሁ ማን ነው? መንፈስ ቅዱስ ነው። ለምን? እናንተና እኔ እንድናስብ ያደረገን ከራሳችን ስማርትነት ከራሳችን ጥሩ የሆነ የስኬት ፕላን ስላለን አይደለም ማለት ነው። ሰዎች ብዙ ነገር ሰርተው በዓለም ላይ ብዙ ነገር ፈጽመው ብዙ ነገር አድርገው የሆነ ሰው ለመሆን ይጣጣራሉ ገና ለመሆን ባደረጉት ነገር። እኛን ግን እግዚአብሔር የተሳኩ ሰዎች አድርጎ ከመሆን ያስጀምረናል። ናችሁ ከማለት ከእረፍት ያስጀምረናል። የተሳክ ለምን? ስኬትን የሚያጸንሰው ገንዘቡ ውጤታችን ሳይሆን መንፈሱ ስለሆነ ነው። እኛም ዛሬ ገና በአገልግሎታችን ገና ታችሁነን ቦሌ እንድናገኛለን እንድንሳካለን ብለን ፕሮፌሳይስ እንድናደርግ ብሊቭ እንድናደርግ ስፒክ እንድናደርግ ፊቸራችን ላይ ቤስት ነገር እንድናገኝ የረዳን ማን ነው ማለት ነው? መንፈስ ቅዱስ። በዛ በሳርስ ድንኳን ውስጥ ሆነን ትናንሽ ቦታ ሆነን ትንሽ ቁጥር ሆነን እንደዚህ አይነት ቦታ እናገኛለን ያለን ስፔሲፊክ እንድንናገር መንፈስ ቅዱስ ያገዘን። እንግዲህ እኛ ሮን ስማርት ኮንፌሽን በሚለው ትምህርትና ምናምን ችሎታ አይደለም ያን ችግር አልፈን ሆፕ እንድንመለከት እንድንጸንስ መልካም ነገር ፊውቸራችን ላይ እንድንዘራ የሚያግዘን ማን ነው ማለት ነው? መንፈስ ቅዱስ ነው በውስጣችን። እግዚአብሔር እያንዳንዳችንን ይህንን አይነት መንፈስን እንድንጸንስ የሚያግዘን እሱ ነው። እና እናንተ ዘሮቻችሁ ለውጦቻችሁ የሚቀጥለው ቀኖቻችሁ እንዴት ነው የሚሻሻለው ብንል ከኪሳችን ጋለው ገንዘብ ከምንኖርበት አገር ካለን ነገር ኮኔክሽን ሳይሆን ከራሱ ከተቀበልነው መንፈስ የሚጀምር ነው። እና ኢየሱስ አንድ ሆኖ ምንድነው የሚለው ማለት ነው? ይሄንን እንዲሳካልን አንተ ይሄንን የመሳካት የመቅናት ውጤታማ የመሆን መንፈስን ከያስክ ያ መንፈስ ይጋባል። ስፒሪት ምን ያደርጋል? ይጋባል። ደካማ ለሆነው ተስፋ ለሌለው ሰው ሆፕ ለሌለው ሰው እንገባለን፣ እናሸንፋለን፣ ባለርስት እንሆናለን የሚል ስፒሪትን ምን ታደርጋለህ? ሼር ታደርጋለህ። ለምን? ያ መንፈስ በንግግር ይታያል፣ በድርጊት ይታያል፣ በቋንቋ ይታያል። ከዛ ለሰው ልጆች ሁሉ ምንድነው ሆፕን ታጸንሳለህ። ስለዚህ እግዚአብሔር ኢያሱን አፌክት ሲያደርገው ኢያሱ ቤተሰቡ መንደሩን እያለ ብዙ የእስራኤል ሰዎችን ወደ ተስፋቸው ምድር ምን እንዲያደርጉ እንዲነሱ ያደርጋቸዋል። ተመሳሳይ መንፈስ ውስጥ ደግሞ ያሉ ደሴም ደግሞ ሄደውን ሰንስ ብለው በዓለም ውድቀት በግብጽ ወሬ በሰዎች ወሬ ቪክተም ሆነው ሰለው የመጡ ደግሞ 10 ሰዎች ነበሩ። የነሱ መንፈስ ምን የሚያደርግ ነው? የሚጋባ ነው። ምድርቱን አይተናል፣ ሰምተናል። አው እግዚአብሔር እንዳለው መልካም፣ ግን ህዝቦቿ ረጃጅም ናቸው፣ ምሽጋቸው ጠንካራ ነው። ልንወርስ አንችልም፣ አይቻልም፣ መሆን አይቻልም፣ ፈጽሞ ልንወርስ አንችልም፣ ተሳስተናል ሲለው እነሱም ምንድነው ቋንቋቸው ስፒሪታቸው ምን ያደርጋል ማለት ነው? ይጋባና ብዙዎችን ምድረበዳ ምን አድርጓል? አስቀርቷል። አሁንም ቸርች ውስጥ በዓለም ስፒሪት ቪክተም የሆኑ ሰዎች አሉ። በዓለም ወሬ ሆፓቸውን ጣሉ ሰዎች አሉ። ስለ ማንኛውም ነገር መልካም ነገር ማየት ያቃታቸው ዲስትራክሽን ብቻ ያ ዝም ብሎ በካልኩሌሽን ሲናገሩ ወይም ሲያወሩ ዝም ብለው ተቃውሞ አይምሰላችሁ። የሚታየውን የሚዳሰሰውን ጃይንቱን ምን አድርገው ማለት ነው ስለው ነግረው ቀምሰው በመረጃ አድርገው የቆሰሉትን ምናምን ያደርጉትን ያ ጃይንት ያደረሰባቸውን ነገር ምን አድርገው አስጨብጠው ምን ያደርጓቸዋል? ይነግሯቸዋል። ከዛ እኛም በዛ ጃይንት በዛ ክፉ ወሬ እንሞላና ወደሚቀጥለው መልካም ነገር ከመሻገር ይልቅ በዛ በከተማይቱ ላይ በሚወራው ክፉ ወሬ ቪክተም ሆነን የቪክትሪን ያሸናፊነትን የስኬትን መንፈስ ሉዝ እናረጋለን። ስንዘርም በደንብ ይታያል። ለምን? ብዙ በምድሪቱ ላይ ብዙዎችን የበላ ጃይንት አለ፣ ብዙዎችን የዋጠ ጃይንት አለ። ብዙ ጊዜ ውርለት እኔ አብዲ ሳሚላውክ እያደረግን ነግራቸው ነበር። በእያንዳንዱ ቦታ ላይ ሰዎች በእያንዳንዱ መንገድ ላይ የተሳለ ኮመን የሆኑ ፕሮብሌሞች ወይም ጃይንቶች አሉ። ለምሳሌ ቢዝነስ ነግዳለሁ ብትሉ ሁሉ ህብረተሰቡ በሆነ ምንድነው ቀረጥ የሚሰበስቡት ጉምሩክ ወይም ሰመዲ ታክስ ምናምን የሚወራ ወሬ ያለ
ያ ማለት በቃ ኢትዮጵያ ውስጥ ቢዝነስ መነገድ ማለት ፈጽሞ የማይቻል ነው ተብሎ በገቢዎች ዘንድ የተነገረ የታወቀ ሰዎች በብዙ አይነት መንገድ ስለው ያስቀመጡት ምንድነው ጃይንት አለ። ከዛ አንተና እኔ ተነስተን እንጀምራለን ስንጀምሩት ሁሉ በዛ ጃይንት በዛ ክፉ የቆሰለ ልቡ ያዘነ ሰው አለ። እሱን ስትጠይቁ ከዛ ትሰሙና ያ ጃይንት አይታወቅም፣ ግን ሰዎች አውርተው እንደ አንድ ኢንቲቲ እንደ አንድ ሰው አቆመውታል። ከዛ አንተም ያን መንፈስ ተበላና በዛ በጃይንቱ በቆመው አውቶሪቲ ስር ትገዛና እጅን ምን ታደርጋለህ ትሰጣለህ። ልክ እንደዚህ ነው። የሆነ ነገር ልስራ የሆነ ነገር ላድርግ ብለ ስትነሳ በእያንዳንዱ ሴክተር ላይ የተሳለ አንድ እንደ ፈርዖን እንደ ጎልያድ የተሳለ አንድ ምንድነው ምን አለ ማለት ነው ዋጭ ዘንዶ አለ ማለት ነው፣ ሰዎች የሚያጠፋ ማለት ነው። ከዛ አንተም ሳታውቀው አሁንም ቸርች ሲባል ቸርች ምን ዋጋ አለው? ቸርች ውስጥም ፓስተርነት ዋጋ መክፈል ነው፣ ድህነት ነው፣ መዋረድ ነው፣ በሰው መከዳት ነው። አገልግለው ሰው እግሩን ያነሳባል ያጠፋዋል። ብትገለግል ቸርች ላይ ተባለ አገልግሎ ሲባል ሁሉ ሰው የሚያወራው ምንድነው ኮመን ፕሮብሌም አለ። ስለዚህ ያን ጃይንት ትፈራና ከዛ በዛ ጃይንት ምን ታደርጋለህ ማለት ነው ትዋጣለህ። ከዛ ነገዎችን በአገልግሎት ውስጥ ስኬት የሚለውን ነገር ማየት አትችልም። ለምን? ቀድሞ በብዙ አመት በብዙ ዘመን ብዙዎችን ያመረከከ ተባብረው የሳሉት ኮመን ፕሮብሌም አለ። ያ ሰው ነው ዋጭ ነው፣ ይበላል፣ ሰው እምነትን ያስቀይራል፣ ግራ ያጋባል። ግን ይህንን ነገር ለማለፍ ምን ማድረግ አለባችሁ? ኢያሱና ካሌብ ዘንድ የነበረ ልዩ መንፈስ ማለት በሰው ዘንድ ያልተሰጠ ሌላ መንፈስ ተሰጣቸው ማለት አይደለም። እነሱ አስተሳሰባቸው ሽፍት ነው፣ ወይም እግዚአብሔር ለነሱ የሚያስበውን ነገር ምን የሚያደርጉ ናቸው የሚያስቡ ናቸው። ልዩ መንፈስ የሆነው የራሳቸው አይዲያ ሽፍት አድርጓል። ሐሳባቸው ብዙ ሰዎች ከተዋጡበት ካሉት ከዓለም ወሬ ምን ያደርጉ ናቸው ራሳቸውን ያነጹ ናቸው። እነሱ እንበላለን ብለው ሲያወሩ እነሱ እንበላለን፣ እንሸነፋለን ብለው ሲያስቡ ብዙዎቹ እኛ ምን እናደርጋለን እናሸንፋለን፣ እንወርሳለን፣ ወደፊት እንሄዳለን የሚል ጠንካራ ምን አላቸው የልብ እርግጠኝነት አላቸው። አሁንም አንቺም እኔም የተሰማራንበት የምንሄድበት የህይወት ጉዞ ብዙ ነገሮችን በእኛ ህይወት ላይ እንዳንቀጥል ተሸናፊ እንድንሆን ቪክተም እንድንሆን እንድንታሰር የሚያረጉን ፕሮብሌሞች አሉ፣ የሚወራ ወሬ አሉ። ለነሱ ጆሮቻችን ሰጥተን ልባችንን ከሰጠናቸው አስረው ያስቀሩሃል። ሁሉ ሰዎች እንዳግሮመረሙ አንተም ታግሮመርማለህ። ሁሉ ሰዎች እንደወደቁ አንተም ትወድቃለህ። ግን እንደ ኢያሱና እንደ ካሌብ የተለየ መንፈስ እንዲኖር ጆሮህንና አይንህን ዘግተህ ከውስጥ መስማት ጀምር። እግዚአብሔርም ባንተና በኔ ትልቅ ነገር የሚሰራው ጸጥ ብለው ከእግዚአብሔር ጋር ምን የሚያደርጉ ነው አግሪ የሚያደርጉ ናቸው። ተራራው ቢኖር ሸለቆ ቢበረታ የተለያየ ቻሌንጅ ቢኖርም ነገር ግን ከእግዚአብሔር ሰምተው ራሳቸውን ከእግዚአብሔር ጋር የሚያጸኑ የሚቆሙ ስቴብል የሚያደርጉ ሰዎች አንድ ለውጥ ሊያመጡ እንደሚችሉ እርግጠኛ ነን። ስለዚህ ተሸናፊነት በምድሩ ላይ አለ። እንዲህ ተጨባጭ ሆኖ ሰርቶ አሸንፋለሁ እበላሃለሁ እጣለሁ ብሎ የሚናገር ፕሮብሌሞች አሉ። እንደ አገርም እንደ ማህበረሰብ እንደ ፋሚሊ እንደ ሁሉም ኤክስፒሪየንስ ወንድሞቻችን ቤተሰቦቻችን ሁሉ ሰው ኤክስፒሪየንስ አድርጎት አልቅሶበት ያለ አንድ ጃይንት አለ። ይሄንን ነው አይታችሁ ወደ ኋላ የምታፈገፍጉት ወይስ በፊታችሁ ያለውን ጃይንት ጥዬ ስኬታማ እሆናለሁ የሚል የእግዚአብሔርን ተስፋ በልባችሁ ትጸንሳላችሁ? አንድ ነገር ልንገራችሁ፣ የማታሸንፉት ምንም ፕሮብሌም የለም። ምንም ፕሮብሌም የለም። ለሚያምን ሰው ይሄ ትንሽ ዝቅ ተብሎ የሚመዘን ችግር የለም። ምንም ችግር። ለምን? በሁሉ ችግር ላይ ፌስ የምታደርጉት ከእግዚአብሔር ጸጋ የተነሳ ነው፣ ወይም ከእግዚአብሔር አብሮነት የተነሳ ነው። እግዚአብሔር ከናንተ ጋር ከመሆኑ እውነት የተነሳ ነው ሁሉን ነገር ማሸነፍ የምትችሉት ስኬታማ ሆኑ። እዚህ ስኬታማነታችን ምንጭ እግዚአብሔር እናንተንና እኔን እንደተቀበለን
በእናንተ ኮንፊደንስ እንዳለው እግዚአብሔር በእናንተ ተስፋ እንዳለው በራሳችን ተስፋ ሲኖረን ነው። ስለዚህ የመጀመሪያው ነገር ዛሬ ወደ ስኬቶቻችን ወደ ብሌሲንጋችን ልንሄድ የምንችልበት አንደኛው በጣም ማወቅ ያለባችሁ ከእግዚአብሔር ጋር ንጹህ ህብረት ይኖራችሁ። ንጹህ ህብረት ይኖራችሁ ሲባል ገብታችሁ በረዘግታችሁ ማልቀስ ብቻ ሳይሆን እግዚአብሔር ከናንተ ጋር እንደሆነ እግዚአብሔር ረዳታችሁ እንደሆነ አጋዣችሁ እንደሆነ ከእግዚአብሔር ጋር የሰመረ ግንኙነት ይኖራችሁ። እግዚአብሔር ለኔ ንጹህ ሐሳብ አለው፣ እንድሳካ ይፈልጋል፣ ያበረታኛል፣ ጎኔ ነው። ብዙዎች አምላካቸው እግዚአብሔር ጋር ንጹህ ሆነ አመላከት የላቸውም። በችግራችን ውስጥ ባለን በምንሄድበት ነገሮች ሁሉ ወይ እግዚአብሔር ክፉ ያደርግብኛል ብለው ባያምኑም ዝም ይብሏል ብለው የሚያኮርፉ ሰዎች አሉ። ትክክለኛ ፍቅሩን በሚገባ ረዳቴ ነው 100% እግዚአብሔር ከኔ ጋር ነው። እግዚአብሔር ይህንን ያጠፋል ብለን ባናስብ በሃይማኖት መልክ ፍቃዱ ባይሆንስ እጁ በሌለበት ብለን እኛ ዝግምተኛ ሆነናል። በምንም አይነት መንገድ እግዚአብሔር ከኔ ጋር ነው ብሎ ለማመን ሙሉ ልባችን ውስጥ እርግጠኛ አይደለም። የሆነ ሰም ሪዘርቬሽን ሊኖረን ይችላል። እቺ ቀዳዳ ሁሉ ጊዜ ብሌሲንግን እንዳናሳካ ለሰይጣን በሩ ዋናው ነገር እግዚአብሔር ሰይጣን ጉልበት የለውም። በራሱ ስም ቢመጣ ማንንም አያሸንፍም። የመጀመሪያው የጠላት ስትራቴጂ በእግዚአብሔር ዘንድ ሐሳባችሁ ዲሌ እንዲሆን ፐዝል እንድታረጉ እንድትቆሙ እንድትጠራጠሩ ቅንነታችሁ እንዲጓደል እግዚአብሔር ላይ ንጹህ የሆነ እይታ እንዳይኖራችሁ ክሊር የሆነ በቃ 100% በሙሉ ልባችሁ ይወደኛል፣ በወድቅም ያነሳኛል፣ ሲሄድ ይደግፈኛል፣ ያነሳሳኛል፣ እግዚአብሔር ከኔ ጋር ነው፣ ሁሌ ከኔ ጋር ነው የሚል ኮንፊደንስ እንዳይሰማችሁ በአባታችሁ ላይ ውሸትን ያወጃል። ኃይል ብዙ ሲሆን ጠላታችሁ ምንድነው? ዋሽብ ማለት ሰይጣንን እግዚአብሔርን ዋሽቶ ይኳል ለማለት የኛን ኢሜጅ ምን ያደርጋል ማለት ነው? ያደበዝዘዋል። ልጆቹን በሙሉ ልብ በንጹህ ልብ በእግዚአብሔር ላይ ኮንፊደንስ። ስለዚህ የብዙዎችን ውድቀት ከአምላካችን ጋር ያለ አለመሳከት፣ የተጣበቀ ግንኙነት፣ የፍቅር ግንኙነት አለመጽናት ማለት እግዚአብሔር ስናመልከው ስንወደው ምናምን ብለን እናስባለን እንጂ በሆነ ጉቦ በሆነ ስራ ይወደናል ብለን እንጂ በማንነታችን እንደሚወድ ሙሉ እርግጠኝነት አይደለንም። እስካሁን ድረስ ያሻዶ ጥላለብን። ስናነብም እንቀናለን። ምን ነው ለኔ ለእግዚአብሔር አልደረሰም፣ ለመዝሙረኛ ዳዊት እንዲደርሶት እኔ ጋር ምንድነው ብለን እናስባለን። ለኔ ስሙ ለምናስበው አያችሁት? እስካሁን ድረስ ራሱ አለ። ይሄ እውነት ፈተና ነው ሁላችንም። ይሄ ቢሰበክ የመጨረሻ ገብቶን የምናልፈው ጥቂት ገብቶ የምናልፈው ነው። በመጨረሻውን ደግሞ እርሱን ስናየው እንደሚወደን እሱ ጋር ችግር እንደሌለ ይገባናል። እስካሁን ድረስ ህይወታችን የታሰረው ልንገራችሁ እግዚአብሔር ጋር ዲሌ ስላለን አክቲቭ የሆነ ሪሌሽንሺፕ አለ። ሙሉ ልብ እርግጠኛ አይደለም እግዚአብሔር ከኔ ጋር ነው ብለን እንናገራለን እንጂ ኑሯችን ጋር ግን የእውነት ብቻ ስንመጣ የኛ ጸሎት ስንቸገር ምናምን የዛን ጊዜ ነው እውነተኛ ጸሎታችን የሚወጣው። መጀመሪያ እስኪ የሆነ ነገር የምትፈልጉትን ነገር ስታጡ የምታጎረምሩት ማን ላይ ነው? ሰይጣን ላይ ነው? ሰው ላይ ነው? ማን ላይ ነው? እግዚአብሔር። ምን ነው እግዚአብሔር ምንድን ነው አልገባኝም፣ አዝናለሁ፣ ይደብረኛል። አታክ የሚያደርገው አባትና ልጆች መካከል ያለውን ሪሌሽንሺፕ ነው። በሁለተኛ ቆሮንቶስ ምዕራፍ 11 ላይ እንደዚህ ነው፣ ለክርስቶስ የነበራችሁ ምንድን ነው? ቅንነት። እግዚአብሔር ረዳታችን። 7 ጊዜ በወድቅ እሱ ምን ያደርገኛል? በቃ አይተወኝም። ምንም በቃ ከእግዚአብሔር ጋር ማንም ሰው መግባት የለበትም። ምንም ጸሎት ምናምን ትግል ምናምን አማላጭ መግባት የለበትም። አያችሁት? ሃይማኖትም እግዚአብሔር አርቆብን አንተ አይደለም ረዳት ያስፈልጋል፣ አንተ ለእግዚአብሔር ሩቅ አይደለም አማላጭ ሰብስብ ያለው ለዚህ ነው። እኛ ከአማላጭ ድነናል፣ ግን ያ ራሱ ጋፕ በውስጣችን ግን አለ። በብዙ ጥቅሶች የሆነ ፍርሃት አለ በሙሉ ልብ። እስኪ እግዚአብሔር ከኔ ጋር ነው በሉ እስኪ። ሲያይኝ ደስ ይለዋል በሉ እስኪ። አሜን። በቃ ደስ ይበላችሁ ዛሬ። ሲያይ ምን ያደርገዋል ማለት ነው? ደስ ይላል። ሰው ከእግዚአብሔር ከኔ ጋር ምንም ችግር የለበትም። ኑሮ፣ ህይወት፣ ገንዘብ ሰብኮ የት አለ ቢለ የስ እግዚአብሔር ከማን ጋር ነው? ከኔ ጋር ነው። እግዚአብሔር ከኔ ጋር የሆነው በምንድን ነው? በራሱ ነው።
አልጥልህም ከቶ ምንድነው አልተውም ያለው እሱ ነው። አትተወይም ብዬ ዘምሬለት አይደለም፣ ናብየው አይደለም። ራሱ ወላጅ አባቴ ስለሆነ ላይተወኝ ከኔ ጋር ምን አድርጓል? ተጣብቋል። ለእግዚአብሔር ካስታሰብ ኦኬ። ይሄንን የገባቸው ሰዎች ናቸው ዓለምን ድል የነሱት። ፓወርፉል የሆኑት ይሄ መንፈስ የገባቸው ናቸው። ስለዚህ እግዚአብሔር ከኔ ጋር ነው ማለት ኤፌሶን ምዕራፍ 3 ቁጥር 16 ላይ አንብብላችሁ። የውስጥ ጥንካሬ ራሱ ተብሎ የጻፈው የፍቅር ግንኙነት እንድታውቁ ነው። በውስጥ ሰውነታችሁ እንድትጠነክሩ በጡንቻ እንድታወጡ አይደለም፣ በፍቅሩ ልባችሁ ቦስት እንዲያደርግ። እግዚአብሔርን ባሰብኩት ጊዜ ምን አለኝ ማለት እግዚአብሔርን ባሰብኩት ጊዜ ብዙ ጥያቄ ያለኝ አይደለም። እግዚአብሔርን ባሰብኩት ጊዜ ምን አለኝ? ደስ አለኝ። ሃሌሉያ! የምወደው ሰለብሬት የሚያደርገኝ የሚወደኝን ነገር የሚገዛልኝ አንዳንድ ዘመዶች አሉ። እንመጣለን ሲሉ ድሮ ሰፈር ውስጥ ቤተሰቦቻችን ነው ለምን የሚያመጡት ማንጎ ሸንኮራ ምናም ስለ ገና እመጣለሁ ይባል ዜና እንጨፍራለን። ሳምንቱ መቼ ነው የሚመጣው? ቀኑ አይደርስም። ለምን? የዛ ሰውዬ እግር አመጣጥ እኛ የምንወደውን ነገር የሚያመጣ ስለሆነ ደስ ይላል። የሚገርፍ አጥና ምናም የሚያሰቃይ ዘመድ ሲመጣ ደግሞ ይሄ ብሎ ተስፋው ራሱ ምን ያደርጋል ማለት ነው? ያጨልማል። የሚቆነጠጥ የሚያሰቃይ ካለ ደስ አይልም ማለት። ስለዚህ እግዚአብሔርን ስታስቡት ምን ይሰማችኋል? ምን ይባቻ? እስኪ እግዚአብሔርን ሳስበው በሉ እስኪ። ወላጅ አባቴን ሳስበው በሉ እስኪ። ደስ ይለኛል። ሃሌሉያ! እሱ የምስራች ስለሆነ ማለት ብትደክም ሊያበረታ፣ ብትወድቅ ሊያነሳ፣ ባታውቅ ሊያሳውቅ። ሃሌሉያ! ሲያይ ደስ ሊሰኝ። ሃሌሉያ! እሱ እንዳለቃ አይደለም፣ እሱ እንደ ጎረቤት አይደለም፣ እሱ እንደ አባት አይደለም፣ እንደ ሚስት እንደ ባል አይደለም። እሱ አባታችን ነው። ሃሌሉያ! ዛሬ ልባችሁ ሊፍት ላደረገው ነው። በዚህ ከፍ አድርጌ በአባታችሁ ፍቅር ውስጥ ላት። ሃሌሉያ! ሃሌሉያ! ስለዚህ እግዚአብሔር ከእናንተ ጋር ከሆነ ማን ምን ያደርገኛል? አትደንዝዙ። ችግራችሁን አይታችሁ ፍሪዝ አታርጉ ማለት በአምላካችሁ በእግዚአብሔር ራሳችሁን ምን አደረጋ? አበረታታለሁ። ሚምብራታ ሳካዳባሽ ህይወትን በዚህ ካያችሁ ወደ አዲስ ነገር ዛሬ ሽፍት ማድረግ። ማን ነው ወደ አዲስ ነገር እንዲሄድ የሚያደርገኝ? ሰው ነው? ብር ነው? አካባቢ ነው? ማለት ምንም ረዳት አያስፈልገኝም። ራሱ እግዚአብሔር በቂያችን ነው። ሃሌሉያ! ራስህ ሽፍት። ለዚህ ምን አግኝተ ነው የተነቃቃሽው? ምን አይተ ነው ሆፕ ይሰማል? ለውጥ ነገር ይሰማል? ገብቶኛል አንድ ነገር። ሃሌሉያ! በእኔ ተስፋ የማይቆርጥ አባት አለኝ። እኔም በራሴ ምን አላደርግም? ተስፋ አልቆርጥም። ወደ አዲስ ነገር ዛሬ ሙቭ ማድረግ እችላለሁ። ሃሌሉያ! እንደዚህ ይላል ኤፌሶን ምዕራፍ 3 ቁጥር 16 ላይ በውስጥ ሰውነታችሁ እንድትጠነክሩ። በምንድን ይላል? በውስጥ ሰውነታችሁ ምንድነው? ከክብሩም ባለጠግነት በመንፈሱ በኩል ኃይሉን ኃይል እንዲሰጣችሁ እጸልያለሁ። ይሄም በእምነት ክርስቶስ በልባችሁ እንዲያድርና ደግሞም ስር ሰዳችሁ በፍቅሩ ምንድን ይላል? ታንጻችሁ ስፋቱን፣ ጥልቀቱን፣ ርዝመቱን ከመታወቅ በላይ የሆነውን የእሱን ፍቅር ምን እንድታደርጉ። ስለዚህ እንድትጠነክሩ የውስጥ ሰውነታችሁ ኦቨርዌልምድ እንዲሆን ፓወርፉል እንዲሆን የሚያስፈልገው በምንድን ነው ማለት ነው? በዚህ በተገለጠው በማን ነው? በእግዚአብሔር ተወዳጅነት። እግዚአብሔር በሙሉ ልባችን ኮምፕሌት የሆነውን የፍቅሩን ሬቨሌሽን ስናገኝ ከፍርሃት ነፃ እንወጣለን። ፍቅሩ ፍጹም የሆነ አለ ፍርሃትን ሊኖር አይችልም። ለዚህ የሞት ፍርሃት፣ የውድቀት ፍርሃት፣ የችግሮች ፍርሃቶች ሁሉ በእግዚአብሔር ፍቅር ላይ የሚመጡ የውሸት ድምጾች ናቸው። ግን ፍጹም ፍቅር ፍርሃትን አውጥቶ ምን ያደርጋል? ይጥላል። ምንም አይነት የውድቀት ኤክስፔክቴሽን አይኖረን። ለምን? የጸና ፍቅር ውስጥ ስንገባ። ሃሌሉያ! ደግሞ እግዚአብሔር ደስ የሚለው ውደደኝ ብዬ የሚወደድ ነገር ኖሮኝ አይደለም። እርሱ ባለፈው ውለታ አንብቤላችኋለሁ። ኃጢአተኞች ሳለን ስለኛ ምን አደረገ? ራሱን መስዋዕት አደረገ። ይሄም ደግሞ የገዛ የራሱን ፍቅር ምን ያደርጋል? ያሳያል። የወደደ እሱ ወስኖ ነው። ምንም ችግር የለም። ፊል አረካው አላረካው ተወዳጅ ነው ማለት ነው። አንተ ሰማይ ዶንት ኬር።
ሃሌሉያ። የሆነ ስሜት አይደለም፣ እሱ ሪያሊቲ ነው። አንተ ሃሌሉያ ሃሌሉያ ፕሬዝ ጋድ። እኔ ሪች አውት ማድረግ አልችልም፣ ነገር ግን እንደተወደድኩ ምን አደርጋለሁ? አሁን አያችሁ፣ ይሄ ዓለም በዚህ ስንኖር ተገፍተን ተጥለን ተባረን ብዙ ነገር ሰግደን ተክደን ምናምን ስላለን ፍቅርን ማመን አስቸጋሪ ነው። አንዱ ሰው ምን አለ? ልክ አንድ ኑሮ ስትኖሩ እንደ ፕሮግራም ነው አይምሯችሁ። መጠላትን ፕሮግራም ያስብና መወደድ ስትሉ መወደድ ብላችሁ ስታስቡ ስለማያውቅ ይህን መውደድ ወደ ራሱ ትርጉም ያደርግላችኋል ማለት ነው። ሊያታል ነው። ለምን? ስለማያውቅ ሊበላ ነው የሚል ዲፊኒሽን። ይሄ አውቶስ የሚባል አንዳንድ ሞባይል ላይ ስትጽፉ የሆነ ነገር ወርድ ስትጽፉ እሱ ገምቶ ያመጣላችኋል አይደል? ስለዚህ እንደዚህ አውቶ ስፔል እንደሚባለው ማለት ነው። ልክ እንደሱም አይምሯችሁ ፍቅርን ስላወቀ ተወዳጅ ስትሉ ይሄን ስለማያውቀው እንዲህ ብለህ ነው አይ ተወዳጅ የሚባል ነገር የለም አንተ ሊያታል ነው ሊበላሽ ነው የሚል ነገር ይነግራል እንጂ ትክክለኛው ዲፊኒሽን ሊነግርህ አይችልም። ስለዚህ ይሄንን ፕሮግራም ከአይምሯችሁን ካላወጣችሁ እንደወረደ መጋውቀ አትችሉም። ስለዚህ የእግዚአብሔር ፍቅር በአጠቃላይ ቶሎ ብሎ ይሄን መቀበል አይችልም። እኛ ከልጅነታችን ጀምሮ በሁሉ ቦታ ላይ ስንጠጣው የነበረው ሪጀክሽንን ነው። በቃ ብዙ ነገሮችን የምንፈልገውን ያህል የጠጣንበት ፍቅር ቤተሰብ ብትሉት የእናትና አባት ፍቅር ራሱ ብትሉት ሙሉ አይደለም። ምክንያቱም ክፉ ነው አይደለም፣ ሊሞሉት አይችሉም በብዙ አይነት። ስለዚህ ይሄ ዲስአፖይንትመንት ማጣት፣ ሉዝ ማድረግ፣ መሄድ ፍቅሩ ራሱ የሚጸና አይደለም። በሆነ ችግር በሆነ መከራ የሚታጣጣ ነው ማለት ነው። ስለዚህ መውደድ ዋጋ እስኪያስከፍለን ያየነው እንጂ ሲባርከን አላየንም። ስንሰቃይ ነው ለማያ ስንሰቃይ፣ ሉዝ በማድረግ ስንቀዘ። ስለዚህ አሁንም በዛ ዴፊኒሽን ውስጥ በዛ የፍቅር አይነት ስለኖርን እግዚአብሔር ይወዳቸዋል የሚለውን ነገሮች ሁሉ በቀላሉ ይዞ በዚህ ሴሌብሬት ማድረግ ያስፈልጋልና የብዙ ሰዎች ህይወት ኮምፕሌት ትራንስፎርም ማድረግ የሚችለው በቃ ብቸኛ ያለ ምንም ዋጋ እንደተወደዱ ቦስት ሲያደርጉ ብቻ ነፍሳቸው በዚህ ሴሌብሬት ሲያደርግ። ግን ሁሉ ነገሮቻችን፣ ኑሯችን፣ ላይፋችን፣ የምንሄድበት መንገድ፣ ያሳለፉ ነገሮች ሁሉ መጥተው የሚሻሙብን የሚነግሩን በዚህ ለምን ኃይልህ ብዙ ሆኖ ሳለ ጠላቶች ምንድነው በዚህ ስቴብል እንዳናደርግ ጠላት መጥቶ የሚወስድብን ቅንነታችንን ላይ እንድንቆም እንድንጸና አይፈልግም። ኖ ተወዳጅ አይደለሽም፣ ኖ የተባረክ አይደለም፣ የተሳካል አይደለም፣ ፕሮብሌም አለ የሚሳካል አይደለም ብሎ ፍርሃት ውስጥ መግባት ነው። ዛሬ ግን ራሱ ክፉዎች ሆነን ሳለን ወይም ኃጢአተኞች ስላለን ራሱን ስለኛ አሳልፎ ሰጠ። ይሄ የሚያሳየው የገዛ ፍቅሩን ምን ያደርጋል ማለት ነው። የኛ አሜን ተወዳጅ ነኝ፣ አሜን ተፈቃሪ ነኝ፣ በኦልማይቲ ጋድ ተወደድኩ ነኝ፣ በሁሉን የሚችል አምላክ እጅግ ተፈቃሪ ነኝ፣ ተወዳጅ ነኝ፣ አክሴፕትድ ነኝ፣ የተቀባይነት ያለኝ ነኝ፣ ሃየር ፌቨርድ ነኝ። ይህንን ስናገር አካባቢዬ ብዙ ድምፅ ሊሰማ ብዙ ነገር ሊመጣ ይችላል። ግን ስቴብል ማድረግ አለባችሁ። ኑሮና ህይወት ዘንበሉ የምታዩዋቸው ጉድለቶች፣ ችግሮች ፍቅሩ ከገባችሁ በኋላ ከተሳሳተ ኑሮ ያመጣው ነው ቢኖርም እንኳን ቀስ በቀስ ከኛ ህይወት ላይ ምን የሚያደርጉ ናቸው? የሚወገዱና የሚጠፉ ናቸው። የጠፋው ልጅ ተዚህ ይላችኋል። ከዚህ ፍቅር ዲስኮኔክት ሄዶ ከንፈሩ ደርቆ ጠቁሮ ባዶ እግሩን ጫማውን ሸጦ በጫማ ነበር ሄዶ ባደገኛ ብራንድ ጫማ ነበር የወጣው ከቤት በብራንድ ልብስ ነበር የወጣው። ግን ለኑሮ ሲል ምንድነው ሸጦ አሳማ እያለ ደክሞት መጣ ማለት ነው። ግን የመጀመሪያ ካለበት ቦታ ላይ ልቡ ሽፍት ሲያደርግ ወደ አባቱ ሲመለስ የዛን ጊዜ ነገሩ ቀንቷል ማለት ነው። ከዛ ልክ መጥቶ ሪሌሽንሺፑን ንጹህ አድርጎ እሱ በኃጢአት ምክንያት እንደ ልጅ እንኳን ባኖር እንደ ባህሪያ ብሎ ራሱን ዝቅ አድርጎ ቢመጣ የአባት ፍቅር ግን ለልጁ ምንድነው አልተለወጠም። ከዛ ኮኔክት ሲያደርግ ምንም ሳይል ቶሎ ጫማውን አድርጉለት፣ ልብሱን ቀይሩለት ብሎ ሪሌሽንሺፑን ንጹህ ሲያደርግ ከአባቱ ጋር ሲገናኝ የጎደሉት ነገር ኢሚዲየት በዛው ምን አድርጓል ተቆረጠ። አሁንም እኛ በኑሯችን በስተት በውድቀት ያመጣናቸው ሉዝ የማድረግ የማጣት ነገሮች ሁሉ ቢኖሩም አሁን እግዚአብሔር እንደወደደን ልባችን ሲያምን እና በዚህ ሲያርፍ በስተት ያመጣናቸው ማንኛውም ነገሮች ቀስ በቀስ ምን ያደርጉ እየደረቁ ጫማውም እየመጣ ልብሱም እየመጣ ኮምፕሌት ማኒፌስቴሽን በአካላችን ላይ መገለጡ አይቀርም። ግን የመጀመሪያ ሪስቶር ማድረግ ያለበው ምንድነው? እግዚአብሔር ላንተና ለኔ ቅን እንደሆነ መልካም
ድካም እንደሆነ ያሰባል። አሁን የኃጢአት ኑሮ ያሳለፍነው ነገሮች ሁሉ በእግዚአብሔር ዘንድ የሚገባንን እንኳን በሙላት እንዳንጠይቅ ፍርሃት ውስጥ እናርጎናል ከቶናል። ምንም ችግር ጌታ አላሸግርም እቺ ብቻ ስጠኝና እፎይ ብዬ ልኑር። እሱ ብቻ አይደለም ማለት ነው። ሁሉም ጫማም ያስፈልጋል፣ ልብሱም ያስፈልጋል፣ ፓርቲውም ያስፈልጋል። ሁሉም ነገር ኮምፕሊትሊ ነው የሚያስፈልገው። በሙላት ነው ሰለብሬት ማድረግ ያለበት። ምን ማድረግ አለብኝ? እግዚአብሔር አባታችን እግዚአብሔር ከኔ ጋር ነው፣ ካንቺ ጋር ነው። እግዚአብሔር ላይ ለቃችሁ ከናንተ ጋር ነው። እግዚአብሔር ከናንተ ጋር ከሆነ ችግሮችን አስቀምጡና ልትሄድ ተዘጋጅ። እግዚአብሔር ከኔ ጋር ከሆነ አንተ ከኔ ጋር ልትቆም አትችልም። ትሄዳለህ፣ ትደርቃለህ፣ በሽታ ትደርቃለህ፣ ድህነት ትደርቃለህ፣ ዲስትራክሽን ትደርቃለህ። ማንም ሰው በሱ በአምላኬ በእግዚአብሔር ራሴን ምን አደርጋለሁ? አታለሁ። እግዚአብሔር ካንተ ጋር ከሆነ ካንቺ ጋር ከሆነ ምን ነው የሚቃወማችሁ? ማን ነው? እናንተን አገነስት ሆኖ አለቃችሁም የሚል ፕሮብሌም የለም ማለት ነው። አትፍሩ፣ እጃችሁን አትስጡ። ሆፕ አድርጎ ቪክትሪ ነው፣ ሰክሰስ ነው፣ ስኬት ነው። ስኬቱን የምታዩበት ነገር ምንድን ነው? አምላካችሁ እግዚአብሔር ከናንተ ጋር ነው። እስትንፋስ እስካላችሁ ድረስ ሊያግዛችሁ ዝግጁ ነው። ጌታ ይመስገን። ኤኒ ቦታ እግዚአብሔር ከኛ ጋር ነው። በማን ሲኦልስ ብንገባ እንኳን ከኛ ጋር ነው ማለት ነው። የተመቻቸ ስፍራ አለ። ከኑሮ ተነስተን አይደለም እጃችንን እንዘረጋው፣ ከፍቅሩ የተነሳ እጃችንን ዘረጋ። እስኪ ከፍቅሩ የተነሳ ብለም እጆቼን ከፍ አድርጌ አንተን አመሰግናለሁ። የማይለወጥ ፍቅርህ ከኔ ጋር ስላለ ትላልቅ ነገሮችን ድሪም አደርጋለሁ፣ እናገራለሁ፣ እስፋፋለሁ፣ እለወጣለሁ፣ ከፍ ወዳለ ደረጃ እደርሳለሁ። ሃሌሉያ። ዛሬ ጌታዬ ከፍታችሁ እንድታዩ አበረታታችኋለሁ። ከፍ ያለውን ተስፋ ከዚህ በፊት ደርሳችሁ የማታውቁበት አዲስ ስፍራ ላይ እንድትነሱ አበረታታችኋለሁ። you are so blessed። ሃሌሉያ። ስለዚህ የመጀመሪያው ሰው ከእግዚአብሔር ጋር ያለው ኢንቲሜሲ ወይም ግንኙነት የማት የጊዜና የቦታ የሃይማኖት ሳይሆን እውነተኛ የሆነ የፍቅር አንድነት ነፍሳችን ውስጥ መፍሰስ አለበት። ፍቅሩ በልባችን ምን አድርጓል? ፈሷል። ዋው! በዚህ ደስ ይበላችሁ። ከዛ ግን በቃ ረዳት የለኝም በሰው ፍቅር ለመኖር ባካችሁ ምናምን አትለምኑ። ችግር እናንተ ኮራስቱ ራሱ ይወዳችሁ ይጨምራል። የሰው ፍቅር ይጨምራል። የማንም ሰው ፍቅር ተጨማሪ ነው። መጀመሪያ ግን ከናንተ መለየት የለበት የእግዚአብሔር ፍቅር። የእግዚአብሔርን ፍቅር ሪፕሌስ የሚያደርግ ሰው ማንም ወዳጅ ይህንን አይተከላችሁም። ማንኛውም ጥላቻ ከዚህ ፍቅር ሊለርቅላችሁ አይችልም። ስለዚህ ቢወዳችሁ ለራሷቸው ነው፣ እናንተ ግን ወዳቸው ነው። ስለዚህ በሆነ በምድራዊ ባሉ ነገር ስሌቭ አትሆኑ። ይህን ልተኩት የምትችሉበት ምንም ነገር የለም። አትሩጡ። ባላችሁበት ስፍራ ላይ ተወዳጅ ናችሁ። ለዚህ ነው እኮ ጻድቅ 7 ጊዜ ቢወድቅ ምን ያደርጋል? ይሄ ምን መሰላችሁ? መውደቅን ላይሰንስ ያደርጋል። የጸና ፍቅር ስለገባው ነው። ለምን? እሱ ወላጅ አባት ነው። የትኛው እናትና አባት ነው ልጆቹን ሲሄድ ዱብ ሲልበት ጥሎት የሚሄደው አይደል? ቢደክማችሁ ረጅም መንገድ ብትይዙ አሁን ከዚህ ደብረ ዘይት ሆናችሁ ልጃችሁን ብቻችሁን ብትውና ትራንስፖርት ባይኖር ልጄ አዝላችሁ መጣት ካለባችሁ እስከብዶኛ ልጃችሁን ጥላችሁ ትመጣላችሁ? የትኛው እናት ነው ጥሎ የሚሄደው? የትኛው አባት ነው ጥሎ? ትሞታላችሁ እንጂ አታውቱም። ስለዚህ ምን ታደርጋላችሁ? ቢደክማችሁ ራሱ ድካሙን ፊል አታረጉትም። ፊል የምታረጉት መቼ ነው? ካመጣችሁ በኋላ ወገባችሁ ይተንገድ። የዛን ጊዜ ግን በፍቅሩ ስላላችሁ አጥንታችሁ እንኳን አይሰማም። እግዚአብሔርም ስለሚወዳችሁ ይህን ያህል ተሸክሟችኋል። እኛ በምድር እንኳን ስላለማት ስለዚህ ሰይጣንን ተስፋ ማስቆረጥ አለባችሁ። አሜን። ሰይጣንን ተስፋ የምታስቆርጡት በኢየሱስ ስም ተሰበር እያላችሁ ክንዲ ሰበር ክንፊ ሰበር እያላችሁ አላችሁ። የአባታችሁን ፍቅር ስታውቁ ነው ተስፋ የሚቆርጠው እሱ። ጆራችሁ ምን ሲያደርግ ማለት ነው? በፍቅሩ ምንድን እንጂ የሚገጽሰው እንደውም ደስ ይለዋል። እሱማ ለሱ ኮንሽስ ነው፣ ያጫውታል እሱ ማለት። ዛሬ እንዲያውም ግጽ ሳተተ ስተኛ ነው ይሄ ሰውዬ ምናክታት ብሎ ችግር የሚያመጣል ማለት ነው። የውጊያ ጸሎት። የትኛውን ውጊያ ነው የምትዋጋው? ውጊያችን እሱ ተዋግቷል። እሱ ተዋግቷል፣ እኛ እንተኛ ነው ማለት ጸጥል አይደል እንዴ? ልጆቻችን ዛሬ አርፈው ይተኛሉ እንጂ አሁን ማታ ስገባ ቤት እንዴት ነው ነገ ቁርስ የምትሰራው ተጨነቄ እላለሁ ቢለኝ ልጄን አማን የለም ወስደው ምን ነካ አርፈ እንድተኛ ነው። እኔ ምንም ሆኜ እንጀራን እሰራለሁ። ዛሬም አምላካችን እግዚአብሔር እረፉ እኔም አምላክ እንደሆንኩ
በቃ ረፍ ደስ የሚለው ዘና ብላችሁ ወክ ስታረጉ ጥድፍድፍ ሳትሉ ላይፍ ግራ ሳያጋባችሁ ኮንፊደንሻል ስትሆኑ። ኮንፊደንስ ግን ከየት መጣ? ከብርና ከምንድር ከመጣ ዋጋ የለውም። እሱ ነገ ተሰባሪ ነው። የሚሰበር ሸምበቆን አትደገፍ። በትሬ ሸምበቆ መቼ ሆነና ተብሏል። ተሰብሮ ዋጋ የማይሰበር የምትደገፉበት በልዑል መጠጊያ ምን የሚያደርግ የሚኖር በሱ ፍቅር ውስጥ የሚያድር ሁሉን በሚችል አምላክ ጥላ ውስጥ ምን ያደርጋል? ሃሌሉያ። እስኪ ነገዎቼ የተሻሉ ናቸው፣ ነገዎቼ ያማሩ ናቸው፣ ነገዎቼ ተስፋ የሞሉ ናቸው። ምክንያቱም ይሄ ጽኑ የሆነው የእግዚአብሔር ፍቅር ከኔ ጋር ምን አለ ስለፈሰሰ። ጌታ ይመስገን። ሌላው ደግሞ ሰዎች በጣም ማወቅ ያለባቸው ለስኬታቸው ከእግዚአብሔር ጋር ያላቸው ንጹህ የሆነ ግንኙነት። ያለ ግንኙነት ሲባል ስለ ቸርች መጥቶ ስለማሰለፍ ሳይሆን በአይምሮ ያለ አግሪመንት። በቃ ኦኬ እግዚአብሔር ከኔ ጋር ነው፣ ጥሩ ስሜት አለኝ፣ እግዚአብሔር ደስ ይለኛል። ስለ እግዚአብሔር ሳስብ ምንም አይነት ጋፕ የለም፣ ምንም አይነት ቅሬታ የለም። ፉሊ በሱ ደስ ይለኛል። ሁለተኛ ደግሞ ከራስ ጋር መታረቅ፣ ራስን መቀበል። ሰዎች እግዚአብሔር ተቀብሎኛል፣ እግዚአብሔር ለኔ ኦኬ ነው፣ ግን በኔ በራሴ አዝናለሁ፣ ከሰው እኩል አልሆንኩም፣ የምፈልገውን አላሳካውም፣ የምፈልገውን ነገር አላገኝ። ስለዚህ በራሴ ደስ አይለኝም፣ ራሴን እጠላዋለሁ። ግን ራሴን ጥልቻለሁ፣ ግን መኖር ስለምፈልግ ዝም ብዬ እቀጣ እንጂ ስለ ራሴ ሳስብ አምኖት ኦኬ የምትሉ ሰዎች ካላችሁ ለራሳችሁ ያለው ጥላቻ ማለት ለእግዚአብሔር ያላችሁ ጥላቻ ማለት ነው። ስለዚህ ራሳችሁን ፎርጊቭ ማድረግ አለባችሁ፣ ራሳችሁን መቀበል አለባችሁ። ከራሳችሁ ጋር ጥሩ ግንኙነት ሊኖራችሁ ይገባል። ስለ ራሳችሁ ታስቡ፣ ደስ ሊላችሁ ይገባል። አንዳንድ ሰዎች በሰው ደስ ይላቸዋል፣ በባላቸው ደስ ይላቸዋል፣ ሚስታቸው ደስ ይላቸዋል፣ በልጆቻቸው ደስ ይላቸዋል። ስለ ራሳቸው ሲያስቡ ግን ጸጥ። ያ አንዱ ስኬትን እንዳንሄድ የሚያደርገን ብዙ ጋፕ ነው። በምንም ሁኑ፣ በምንም መንገድ ሁኑ፣ በምንም ቦታ ሁኑ ለራሳችሁ ደስ ልትሰኙ ይገባል። በራሳችሁ አትፍረዱ። ራስሽ ትፈርድ ዘንድ አትፈልግም። እግዚአብሔር ድንቅና ውብ አድርጎ ፈጥሯቸዋል። ማነው የእናንተን ውበት ያደበዘዘው? ማነው የእናንተን ዋጋ ያወጣው? ዓለም ዋጋችሁን ሊሰጣችሁ አይገባም። ኑሮ ዋጋችሁን ሊሰጣችሁ አይገባም። ዋጋችሁን ከማንም ሰው አትተምኑ፣ ከማንም ሰው አታሳነሱ። በሰውም ዋጋችሁን አትከፍ አታርጉ፣ በሰውም ዋጋችሁን ዝቅ አታርጉ። ማንም ሰው ለእናንተ ዋጋ ሊሰጣችሁ አይገባም። ዋጋችሁ እግዚአብሔር። አብርሃምን ለዚህ ነው ዘፍጥረት እንትን ላይ አንብቡትና ዋጋ በእኔ ዘንድ ምንድነው? እጅግ ምንድነው? ታላቅ ነው። ለምን እሱ ሀብትን አልፈልግም ብሎ መጣ አይደለ? እዛ ቦታ ላይ አብርሃምን ዌልዝ ሊፈትነው ወይም ሀብት ሊፈትነው በድል ቪክትሪ ውስጥ ገብቶ ዋጋን አሸንፎ ምርኮን ምን እንዲያደርግ እንዲካፈል ማነው? የማን ንጉስ ነው? የሳሌም ንጉስ አይደለ? እንካፈል ሲለው አብርሃም ለእግዚአብሔር እጁን አንስቻለሁ፣ ለአምላኬ እጄን ምንድነው? አብርሃምን አበለጸከው ምን እንዳትል ምንድነው? የጫማ ማሰሪያ እንኳን ካንተ ምንድነው? አልወስድም። ከዚህ ዌልዝ፣ ከዚህ ሀብት፣ ከዚህ ግሪድ፣ ከዚህ መስገብገብ ራሴን ዲስኮኔክት አደርጋለሁ። ለምን? የበረከቴ ምንጭ እግዚአብሔር እንደሆነ እጆቼን ምን አደርጋለሁ? አንስቻለሁ ሲል ኮሚትመንቱንና ኢንቲሜሲውን ለእግዚአብሔር ሪፍሌክት አድርጎ ሲመጣ እግዚአብሔርን በኋላ እግዚአብሔርን ቃል እንዲል በራእይ 15 ቁጥር 1 ላይ ከዚያም በኋላ እግዚአብሔር ቃል እንዲህ ሲል በራእይ ወደ አብርሃም መጣ። አብርሃም ሆይ አትፍራ፣ እኔ ላንተ ምንድነኝ? ጋሻ ነኝ፣ ታላቅ ዋጋ እኔ ነኝ። ዋጋህን ስታንዳርድ ማውጣ ማን ነኝ? ያንተ ዋጋ በእኔ ልክ የሚመዘን ነው። ባካፈልከው በቪክትሪ ባያስከው ኑሮ አለም። ስለዚህ ዛሬ ሰዎች ብቸኝነት የሚሰማቸው፣ የበታችነት ስሜት ሲመሳባቸው፣ ቀጥሎ የበላይነት ስሜት የሚሰማቸው ከምን የመጣ ነው? የበላይነትንም ስሜት የሚሰማቸው ከኑሯችን ተነስተን የምንለካ ከሆነ እሱም ዋጋችን ያዋርደዋል። ዋጋችን ደግሞ በሌለን ነገር መዝነን ደግሞ እኔ እንድነን ከሆነ እግዚአብሔር አልገባንም። ዛሬኛ በምሳሌ ቸርቻችን ይሄን ቸርቻ እንደዚህ አይነት ቸርች በሌላቸው ሰዎች በእኛ ወገኖች ሰዎች እኛ እንደተባረክን ቆጥረን ሌሎች ሰዎች እንዳልተባረኩ ብለን በዚህ ዋጋ ራሳችንን አሳይተን ቡስት የምናደርግ ከሆነ ያ ዋጋችንን በዚህ ድንኳን ተከል ነው ማለት ነው።
ዋጋችን ግን ማን ነው? ራሱ እግዚአብሔር ነው። አሁንም ይሄ እንደ ምሳሌ ነው። ብዙዎች የሚመኩበትና የሚያዝኑበት በራሳቸው ላይ የሚፈርዱበት ብዙ የህይወት መለኪያ አላቸው። የህይወት መለኪያችን እግዚአብሔር ነው። እንደተባረካችሁ የሚሰማችሁ ማን ነው? ይሄንን ስሜት የሚሰጣችሁ ይሄንን አይነት ፊሊንግ ያካፈላችሁ ምንድነው? ከእንደገናም እንደተረገምን እንዳጣን ብቸኛ እንደሆነ እንደቀረን ማን የነገራችሁ? ማን ያስተማራችሁ? ከማን ተነስተናችሁ ዋጋችሁን የያዛችሁት? ይሄንን ተጠንቀቁ። ስለዚህ ከራስ ፍርድም መገላገል ያስፈልጋል። ስለዚህ ሰዎች ወደ አለመሳካት ከሚገቡበት አንደኛ ከእግዚአብሔር ጋር ያላቸው ሪሌሽንሺፕ ሲበላሽ ከራሳቸው ጋርና ከእንደገና አሁን መጨረሻ ላይ የምነግራቸው ከህብረተሰቡ ጋር ያላቸው። አሁን ግን ይሄን ላጠንቅርላችሁ። በጣም ከራሳችሁ ጋር ያለውን ነገር ሁሉ አስተዳድሩ። በራሳችሁ ደስ ይበል። በራሳችሁ ትፈርድ ዘንድ ስልጣን የለህም። እግዚአብሔር ውብና ድንቅ አድርጎ ምን አድርጎኛል? ፈጥሮኝ። ስለዚህ ስለራሴ እግዚአብሔር ወይ አንተ የኔ ዋጋ ነህ፣ ለኔ ጋሻዬ ነህ፣ መከታዬ ነህ፣ ሁሉን ነገር የማሳልፍበት፣ ሁሉን ነገር የበላይ፣ ሁሉን ነገር የምሳካበት ትልቅ አቅም ማችን ነህ። ይሄንን ህይወት ለማሸነፍ፣ ይሄንን ህይወት ለመሄድ፣ ይሄንን ህይወት ለመጓዝ ራሳችሁ ላይ የምትሰናካከሉ፣ ራሳችሁ ላይ ቅር የምትሰኙ ከሆነ ለብዙ ነገር ለመቅረብ፣ ለብዙ ነገር ለመገኘት መሰናከል ይሆንባቸዋል። እና ራሳችሁን የማታመሰግኑ፣ ራሳችሁን ኢንከሬጅ የማታደርጉ፣ በራሳችሁ ኮንፊደንስ ያሳጣችሁን ነገሮች ሁሉ ከእግዚአብሔር ውጭ ከሆነ ዛሬ በንስሐ ልትመለሱ ያስፈልጋል። መደባበቅ አያስፈልግም። ምንም ነገር እግዚአብሔር ደስ ተቀብሎኛል። እግዚአብሔር መልካችንንም ያለን ኑሮ ምንም ነገር ሳያል እግዚአብሔር ከተቀበለኝ ማን ነው የሚቃወመኝ? እዚህ ራሴን በጣም በደስታ እመለከታለሁ። ያሳዘነኝ ሰዎች ከኔ በተለዩ፣ ከኔ ጋር ባሉ፣ እኔ ጋር ባልሆኑ፣ ባልደወሉልኝ፣ አብረው ባልኖሩ ሰዎች በተለያየ ነገሮች ሁሉ ራሳችን ጀጅ አድርጌ ራሴን እስራት ውስጥ ከፍቼ በራሴ ደስ ወደማላሰኝበት ዓለም ውስጥ መግባት የለብኝም። እዚህ ራሴ ምርጥ ሰው ነኝ፣ የተባረኩ ሰው ነኝ፣ ለራሴ ጥሩ ስሜት አለኝ ማለት አንዱ ጤናማ ግንኙነት ነው። እና አድርጉ፣ ስሩ፣ ይሄን አድርጉ ሲባሉ ራሳችሁ ያላችሁ ክደት ስላለባችሁ አትፈልጉም። እና ሰው እንኳን ያመነውን በምድር ያለ እንኳን ሰው እንኳን ያመነላችሁን ያህል ለራሳችሁ አታምኑም። ለምን? ብዙ ፍርድ አለባችሁ፣ ብዙ ኩነኔ ያለባችሁ፣ ብዙ አይነት ቅሬታ አለባችሁ በራሳችሁ ላይ። ለዚህ ነገር እንደምትበቁ ላታስቡ። ለዚህ የሚገርም ነገር በእናንተ ውስጥ እያለ፣ የሚገርም የሚታይ ብቃት እያለ እንኳን ውስጣችሁ ተሸናፊ ስለሆነ ኖ አታታልኝ ይላል አይደል? አንዳንድ ሰዎች ተነስተን ብሩኬ አንተ እኮ እንዴት አረ ብሩኬ እንኳን አይልም። ለምሳሌ ስለምናገር ምንድነው የሚለው? እባክህ አትፎግረኝ ሊል ይችላል ማለት ነው። ያችሁት ይሄ ማለት ትልቅ ውድቀት ነው። ግን ስሰድበውስ አትፎግረኝ አይልም። ላጥርም ያረጋት ለምን? እንደሚሰደብ ስላመነ ራሱ ለዚህ ነገር ብቁ ነው። ለመሰደብ፣ ለመጠላት ብቁ ነን። ለውድቀት ብቁ ነን። ማንንም ሰው ሳንለው ተወው ብለን እንኳን ተናግረውን አይደለም አመሳስለን ነው የምንወስደው። ግን ጥሩ ነገር ስንባል ኧረ እባክህ እስኪ ጅምታ እውነትን ነው እስኪ እንዳፍ ይሆንልኝ። ግን በሰው አፍ ቢታመኑ እናንተ ካላመናችሁት ዋጋ የለም። እስኪ ምርጥ ነኝ በሉ። እስኪ የተባረኩ ነኝ በሉ። የተወደድኩ ነኝ በሉ። ከእንግዲህ ወዲያ አንተ በጣም ምርጥ ነህ ሲባል እንዳትፎገኝ። yes I am እኔ እንደዛው ነኝ። ፕሬዝ ጋድ። እወድሻለሁ ስትባይም እባክህ አትፎግረኝ አትበው። ግግም ብለሽ በቃ መቼ ነው ቀለበት የምትገዛው ብላችሁ መቀጠል ነው ማለት ነው እንጂ አይመስ። ዛሬ እኮ አያችሁ ለጥሩ ነገር ሩቅ ነን እኛ፣ በጣም ሩቅ ነን። የምንፈልገውን ነገር አገነስት የምንሰራው እኛ ነን። ከዚህ ራሳችን ዲስከሬጅ አድርገን የሚነገረን መልካም ነገር ሳንቀበል ሰለብሬት አናደርገው መቼ ነው የምንቀበለው? በብዙ ምስክርነት፣ በብዙ ጸሎት፣ በብዙ ምስክርነት ያውም በቋፍ እንዲህ ቆመን ነው የምናደርገው። ከዛ እኛ የተቀበልን ምሳሌ ውስጣችን ግን ዛሬ ከባዶ የተነሳ ከምን ተነስታ ለሚገባ ነገር አቬሌብል እንደሆናችሁ ብቁ እንደሆናችሁ በጣም ነው ደስ የሚለው ማለት ነው። እግዚአብሔር ይባረክ። ፕሬዝ ጋድ። ዛሬ እንደዚህ በምሳሌ እናትመጡ ግን ምሳሌ ብዙ ምሳሌ ይሄን 200 ብር ላውጣ ነበር እንደዚህ ይላል። አቸት ወጣች ፋይናሊ 200 ብር እንኩ ብዬ እጄን ቢዘረጋው የሰጠው ምሳሌ ትዝ ይላችኋል። ይህን ውሰዱ ሲባል ሁሉ ሰው አይመጣም። ምክንያቱም ለእኔ ባይሆንስ፣ ለፉገራ ቢሆንስ የሚል ብዙ ምሳሌ አለን። ግን በቃ እኔ ካፌ ቆጣ የኔም ፍልስፍና አያስፈልግም። ብድግ ብሎ ምን ማድረግ ነው? ግሬስ እንደዛ ነው።
እግዚአብሔር ናችሁ ካላችሁ በቃ አለቀ። ምን ወደኋላ ሊፎግር ነው ምናምን ይባል ማለት ነው። ስለዚህ በጣም አሪፍ ነው ሲባል ምንም ሌላ መፈላሰፈልም yes I am እኔ በጣም ግን ብዙዎቻችን መልካም የሆነውን በጎ የሆነውን ነገር ሲነገርብን ፍርሃት አለን፣ ጭንቀት አለን። ግን እንዳልኳችሁ በዚህ በክሪቲሳይዝ ራሳችን በሚያዋርድ በሚያሳንስ ቃልና ሐሳብ ስላደግን ችግርን እንደውሃ ነው የምንጠጣው። ቂምን በውስጣችን yes አላልኩም ብያለሁ ብለን እንሰቃያለን። ዛሬ ግን ከራሳችሁ ፍርድ ተገላገሉ። ራሴ ላይ አልፈርድም። እግዚአብሔር ድንቅና ውብ አድርጎ ፈጥሮኛል። እንደኔ ያማረ ሰው ምድር ላይ የለም። የራሴን ፎቶ ሳየው በጣም እደነቅበት ፎቶ መልኬ ነው። ዙሚን ዙማውት እያርኩ ነው ማየው። እንደኔ የተባረከ በምድር ላይ ሰው የለም። በጣም ከምደነቅበት መልኬ ነው። እውነቴን ነው። ሴቶች አይደለም መልክ የሚያዩት። አይቼው አልጠግበውም መልኬ። ጌታ ይመስገን። እንኳን ቀይ አድርጎ አልፈጠረኝ እግዚአብሔር አስቦ praise God እንደዚህ አድርጎ ኢትዮጵያ ውስጥ ፈጠረኝ። I am blessed praise God። በቃ አይኖቼ ሁሉ ነገር ያስደንቁኛል ማለት ነው። በጣም በራሴ ደስ ይለኛል። ዕውቀቴ ደስ ይለኛል። ትምህርቴን ደጋግሜ እሰማለሁ። የራሴን ትብከት በጣም ነው ማስደንቀው። ለኔ ሰው ጓደኛ ስለሆነ ላኪ ነው እንደሆነ አስባለሁ። አገልጋዮቹ ሁሉም ከኔ ጋር ስለሆናችሁ ደስ ይለኛል። ምክንያቱም ለነሱ ነው በረከት እንደሆንኩ አውቃለሁ። ፕሬዝ ጋድ እንደኔ አይነት ፓስተር ስለሰጣቸው፣ እንደኔ አይነት ፍሬንድ ስለሰጣቸው። እናንተ እኔ ጋር ባትሆኑ ምን ትሆኑ ነበር ብዬ ራሱ አስብ ነበር ማለት። ምክንያቱም አይኖ የራሴን ሐሳብ ስለማውቀው ማለት በጣም የተባረኩት ነው ስለማውቀው። ለምን በምችለው ነገር በሁሉ ነገር ላይ በቃ ራይት ነገር ለማግኘት ናፍቆቴና ነው። ስለዚህ ዛሬ እናንተ ያገኘ ሰው የተባረከ ነው። ግን መጀመሪያ ሰው ተቀብሏችሁ ሳይሆን ራሳችሁን ተቀበሉት መጀመሪያ። እስኪ አንድ ጊዜ ለራሳችሁ አጨብጭቡ። I am blessed hallelujah you are blessed hallelujah። እንደናንተ ያለ ሰው የለም ማለት ፍለፊት ራሳችሁን አድንቁ ማለት። ራስን ማድነቅ ራስን ከፍ አድርጎ ማየት እንደ ቲቪት መታየት የለበትም። ሰይጣን ወርድ ነው። ራስን በሚገባ ባላችሁ ልክ ከፍ ማለክ ይሄ ክብር ነው፣ ሞገስ ነው። you are so blessed ሃሌሉያ። ሶስት ነገር ማሳካት አለባችሁ። ከጋድ ጋር ያላችሁ ሪሌሽንሺፕ፣ ከራሳችሁ ጋር ያላችሁ፣ ቀጥሎ ደግሞ ከውጭ ካሉት ነገር ጋር ደግሞ ጥሩ ነገር ይሰማችሁ። የመጨረሻው ለስኬት እነዚህ አገርን አትጥሉ፣ ሰውን አትጥሉ፣ አካባቢን አትጥሉ። በቃ ኔጌቲቭ ነገር ያ ብሎክ ነው። ላይፋችሁ እንዳይሳካ እንዳትሄዱ የምትረግሙትን አገር የምትረግሙትን አካባቢ የምትረግሙትን በረከት አካባቢ ተመለሳችሁ እናንተ ሊባረካችሁ አይችሉም። በበረከት ነው ልትባረኩ የተጠራችሁት። እና ሁሉ ሰው ነገሩ የተያዘበት ደግሞ ካሉት ከኢንቫይሮንመንቱ ጋር ሪሌሽንሺፕ ወይም ግንኙነቱ የተበላሽ ጥላቻ አለ። ጥሩ ጤና ማመለከት የለም። ክሪቲሳይዝ ያደርጋል፣ ይራገማል፣ ሳደባል፣ ደስ አይለውም ጓደኞቹ ጋር ምናምን። ከዛ እነዚህን ክፉ ቃሎችና አመለካከቶች እንደ ብሎክ ናቸው። ከዛ ነገ ሊባርከን የሚችልን ተመልሰን ብለሲንጉን እናቋት። ስለዚህ ባርኩ። በምድር ላይ በመኖራችሁ ባርኩ። በኢትዮጵያ ምድር ላይ በመኖራችሁ ባርኩ። በምትኖሩበት አገር ላይ ባርኩ። ለሰዎች ሁሉ ንጹህ ሐሳብ ይኖራችሁ። በቃ ደስ ይበላችሁ። በምትሰሩት ስራ ደስ ይበላችሁ። ሁሉ ጊዜ ራይድ ስገባ ሰዎችን ጠይቃቸዋለሁ። ስራ እንዴት ነው? ስራ በጣም ተመስገን ነው። ምን ስራ አለ ብለው ካሰቡ ነግራቸዋል። ቁጭ ያልክበትን ጠዋት ተነስተ ያለበት መጀመሪያ መባረክ ያለበት መኪናን ባርካት። ቀጥሎ ደግሞ እኔ ስቀመጥ ለሱ ባሪያ አድርገኝ አትበል። እኔ ስከፍልህ ደስ ይበል እኔም በማገልገል። የመጀመሪያው ስራን እስከተቀበልከው ነው ወደሚቀጥለው መልካም ነገር መሻገር የምትችለው። እሰራበታለሁ ብለህ የወጣበትን ነገር እየረገምክ ከፍልትል አትችልም። ስለዚህ ከመጀመሪያ ራይድ ሹፌር በመሆነ ደስ ይበል፣ ሰለብሬት አድርግ። ከዛ ስራው ራሱ ይመጣል፣ ትባረካል። ብዙዎቻችሁ የምትሰሩበትን መስሪያ ቤት ያላችሁን አለቃ አካባቢያችሁን ትረግማላችሁ። ከነዚህ ጋር ጥሩ ሪሌሽንሺፕ የላችሁም፣ ጥሩ ግንኙነት የላችሁም። ስለዚህ በራሳችሁ መንገድ በለስጋችሁን አወሳስባችኋል። ከዛ እርግማን ስላላችሁ አለቃም እየጠበቀ ቋሚ ያደረጋችሁ እናንተ ናችሁ። ለምን ለምታረጓት ፊዚካል አክሽን ሳይሆን የሚከፈላችሁ ልባችሁ ስላለው አቲቲዩድ ነው። እኔ እኮ ጥሩ ነው ጎንበስ እያልኩ ነው ልባችሁ ያለው ማለት የሚፈረድባችሁ እንደ ልባችሁ ነው እንጂ እንደ አክሽናችሁ አይደለም። ስለዚህ ጌታ ይመስገን እዚህ ጋርም ስትመጡ ቸርችም ስትመጡ አካባቢ ስትመጡ ደስ ይበላችሁ። በጣም ሰለብሬት አድርጉ። የምታዩዋቸውን ሰዎች ባርኳቸው። በቃ ክፉ ስራቸውን ምናምን ተዋቸው፣ ግን ከኢንቫይሮንመንቱ ጋር ከአካባቢ ጋር
ደስ ይበላችሁ እና ተታረቁ። በሁሉ ቦታ ላይ ደስ ይበላችሁ፣ አመስግኑ። ጎረቤታችሁ ላይ ስትገቡ፣ ሰፈሩን ስትገቡ ላለክኔ ወደዚህኛው መስሪያ ቤት ገና ቸርቻችን ወደዚህ ሰፈር ስንመጣ ቤቴን ዞር ስል 3 ወርድ እናገራለሁ። ይህ ስፍራ የኔ የበረከት ስፍራ ነው። ይህ ስፍራ ለኔ የደስታ ስፍራ ነው። ይህ ስፍራ ለኔ የመጨመር ስፍራ ነው። ይህ ስፍራ ለኔ የግሎሪ ስፍራ ነው እላለሁ። ስመጣ እኮ እንደዛ አይደለም የሚጠብቀኝ ቻሌንጅ የሚያደርግ ግን የመጀመሪያ ሁል ጊዜ እቤቴ ዞር ስለ ወደ ቸርች ስመጣ እነዚህ ቃሎች ሳልናገር ገብቼ አላውቅም። ከመጀመሪያው ጀምሮ ማለት እንደተባለው መከበርበት ስፍራ፣ የምበዛበት ስፍራ፣ ስሜ ከፍ የሚልበት ስፍራ ነው። ፕሬዝ ጋድ ደስ የምሰኝበት ስፍራ ነው። ሰዎችን ባረክ። ከዛ አጠገቤ ባሉኝ አገልጋዮች ጋር ሳስብ እነሱ እንድጠላቸው አልፈልግም። ሁሌ ጸልይላቸዋለሁ፣ ሁሌ ባረካቸዋለሁ። እንዲባረኩ፣ ኑሯቸው እንዲባረክ፣ ህይወታቸው እንዲባረክ፣ ኑሯቸው እንዲቀላቸው፣ ከሚስቶቻቸው ጋር ጥሩ እንዲሆኑ ለምን የነሱ ጤናማነት ለኔ በረከት ነው። ኮኔክትድ ነኝ። በደንብ ነው መጸልይላቸው። ምክንያቱም እነሱ ስወድ ስባረክ ነው መባረከው እንጂ አስቸጋሪነታቸውን የሚያስጠላነታቸውን ብቻ ክፉ ነገር ማሰብ ከሆነ ራሱ ያስጠላናል። ስፍራና ምቀኛቱን ደስ ይበላችሁ፣ በሰው ባርኩ። በቃ ሰው ሲባረክ ደስ ይበላችሁ። ከነገና አካባቢያችሁ ሰው ሲሳካለት ሰርቆን አትበሉ። እሰይ መጀመሪያ አባችሁ ሄዳችሁ ተባረክ። የሰውን በረከት ለማኮሰስ አታስቡ። እንትና አስታገባ ሽማግሌ ነው እኮ አትበሉ፣ ወይ ምናም አትበሉ። ደስ ብሎኛል። ለምን ደስታውን ስታስቡ ነው የምትባረኩት። ቸርች ቦታ ስታገኙ ቸርች ቦታ ሲያገኙ እኮ ጉቦ ሰጥቶን ዘመር ሳይሆን አትበሉ። በቃ ምንም ተውት። እነሱ ጥሩ ነገር ከሆነ እልል በሉ። ያን እልል ስትሉ ያ ደስታ ለእናንተ ይመጣላችሁ። ሁሉ ነገር እንዳይሳካልን ሁሉ ጊዜ ኔጌቲቭ ነገር ስለምናስብ ሮንግ ነገር ስለምናደርግ ተመልሶ እኛን በረከት እና በላሽዋለን ማለት ነው። እና ሰው ሲለብስ ሰው ሲያገኝ ሴሌብሬት አድርጉ፣ ደስ ይበላችሁ። ያንን ነገር ስታደርጉ ለእናንተም ተመልሶ ይሆንላችኋል። ፕሬዝ ጋድ። ልታመሰግኑ፣ በሰው ደስ ልትሰኙ፣ ከኤንቫይሮንመንት ጋር ቺል ልታረጉ ደስ ይበላችኋል። እና በምታዩት መብራት በሁሉ ነገር ላይ አመስግኑ። ሰውን የሚባረክ ነገር አይታችኋል። አሁን አበባን ሳር እያየን ሲደክመን ምን እንድናረግ እንድናርፍ። ስለዚህ ወንበሯን አመስግናችሁ ታውቃላችሁ? ስለማን ነው? ስላንቺ እኮ አስቡ ነው። ማን እንዲቀመጥበት ነው? አንተ እንድትቀመጥ ነው። አመሰግናለሁ፣ ሰንበዲ እባርካለሁ። ግን ከረገምከው እንደተረገምኩ ስለሚያውቀው ተመልሶ እርግማኑ አንተ ያገኛቸዋል። አላልኩም ትላላችሁ። የረገማችሁ የራሳችሁ አይፍ ነው። በመባረክ ልትባረኩ ተጠርታችኋል። እስኪ አካባቢ ላይ በሉ፣ እስኪ በማየውና በምሰማው ነገር ደስ ይለኛል በሉ። እኔ አመስጋኝ ነኝ በሉ። ሃሌሉያ። ስለዚህ ደስ በቃ የሚደብረኝ ስፍራ የለም። በቃ ደስ በበረከት እንለውጠዋለን ማለት ነው። እንለውጠዋለን። ጌታ ይመስገን። በሁሉ ነገር የምናየው ቤስት ነገር ለኛ ይገባናል ማለት ኦ ራባሻላባ ሄራብራባዳባዳባሻላማንታ you are so blessed። እጅግ የተባረካችሁ ናችሁ። በዚህ ብዙ ነገር መነጋገር እንችላለን፣ እናወራለንም፣ ደግሞ ወደፊትም ራሳችንን ባርካለን። አብሶ ሰው ከእግዚአብሔር ጋር ያለው ሪሌሽንሺፕ በጣም ጤናማና ፓወርፉል እንዲሆን በጣም በዚህ ዓመት እንዳወራችሁ ከሚገባኝ ብዙ እንዳወራው የምፈልገው ምን ሐሳብ ይህ ነው። ይሄ በጣም ፓወርፉል ስለሆነ ማለት ነው። ፕሬዝ ጋድ። ትምህርታችን እዚህ ላይ ጨርሰናል።